December 1st 2025 የተጀመረው የሚኒሶታ ኦፕሬሽን ፌብሩዋሪ 12 ቀን 2026 ዓ.ም መጠናቀቁን የዲኤችኤስ እና የቦርደር ዛር ኃላፊ የሆነው ቶም ሃም ትላንትና በጋዜጣዊ መግለጫ ገልጿል። እንግዲህ በዚህ ከሁለት ወር 12 ቀን አካባቢ የሚሆን ጊዜ ውስጥ ሁለት ሰዎች ተገድለዋል። አንድ ሰው በሞትና በህይወት መካከል በሚሆን ሁኔታ ውስጥ ነው ትሪት እየተደረገ ያለው። በጣም ብዙ ሰዎች ታስረዋል። በዲኤችኤስ ዘገባ መሰረት እስከ 4000 ሰዎች ታስረዋል። ብዙ ቤተሰቦች ተጎሳቁለዋል። ብዙ ቢዝነሶች ተጎድተዋል። እንግዲህ ሚኒሶታ ያለን ሰዎች ይሄን ነገር ታውቃላችሁ በደንብ ምን አይነት በተለይ ስሞል ቢዝነሶች እንደተጎዱ ብዙ ጥቃት እንደተደረሰ እና ከዛ ጊዜ በኋላ ነው ይሄ ያበቃው። ፕሮባብሊ ስቴቱ አሁን ንጹህ አየር እየተነፈሰ ይመስለኛል፣ ወይም የተሻለ የነፃነት አየር እየተነፈሰ ይመስለኛል። ኦፕሬሽኑ ስኬታማ ነው ስኬታማ አይደለም የሚለው ነገር መቼስ በግልጽ እንደሚታየው ትልቅ ክራይስ የተፈጸመበትና የፖለቲካል ዋጋም አድሚኒስትሬሽኑ ያስከፈለበት ይመስለኛል። የሚኒሶታ ኦፕሬሽን ከመጀመሩ በፊት ሚኒሶታ ውስጥ ፍራውድ ላይ ያተኮረ ኦፕሬሽን እንዲመጣ በጣም ብዙ ሰው ይፈልግ ነበር አሜሪካ ውስጥ፣ በተለይ ትራምፕ ደጋፊዎች። ይሄ ኦፕሬሽን ዋንስ ከተጀመረ በኋላ ግን የተወሰደበት መጠንና ግዝፈት ጥልቀት ብዙ ሰዎች ራሳቸውን እንዲጠይቁ ድጋፋቸውን እንዲቀንሱ እና ምናልባት አሁን ላይ ያለው የትራምፕ አድሚኒስትሬሽን የኢሚግሬሽን ኢንፎርስመንት የሚደግፈው አጠቃላይ ማህበረሰብ ከ37% አካባቢ ነው። ይሄ ማለት ከፍተኛ ከ60% በላይ የትራምፕ አድሚኒስትሬሽን የኢሚግሬሽን ኢንፎርስመንትን አይደግፉም ወይም ደግሞ ከመስመር አልፏል ብሎ ያምናሉ። ይሄ የሆነበት ትልቁ ምክንያት የሚመስለኝ የሚኒሶታ ኢንፎርስመንት ነው። ለዚህ የሚኒሶታ ኢንፎርስመንት የፖለቲካ ዋጋ ያስከፈለበት፣ ብዙ ስኬት ያልተገኘበት፣ የሰዎችም ህይወት የጠፋበት ነው እና አሳዛኝ ነው። እንግዲህ ፈንዳሜንታል የሆኑ ለውጦችን በማህበረሰቡ ላይ ማምጥቷል። በተቃራኒው ደግሞ ማህበረሰቡ አንድ ላይ የቆመበት፣ በተለይ እዚህ የተወለደው ማህበረሰብ የነጩ ማህበረሰብ ለኢሚግራንት ማህበረሰብ ከፍተኛ ድጋፍ ያሳየበት፣ በየቀኑ እየወጣ በፊሽካ በተለያዩ ድጋፎች ድጋፉን ለኢሚግራንት ማህበረሰብ ያሳየበት አስደናቂ ነበረ። ኔጌቲቭ 26 የብርድ መጠኑ ሆኖ ማናችንም መውጣት በማንችልበት ኢንቫይሮንመንት ውስጥ እዚህ የተወለዱ ማህበረሰቦች ወጥተው ለኢሚግራንት ማህበረሰብ ድጋፋቸውን ያሳዩበት ትልቁን ሰልፍ የተመለከትንበት ወቅት ነው። እንግዲህ እኔ ሁሉ ቦታ የሄድኩ ሰርቪስ እሰጣለሁ ኢሚግሬሽን አገልግሎት እና የትም ቦታ ላይ ሚኒሶታ ላይ ያለው አይነት የሶሻል ስትራክቸር፣ የማህበረሰብ ስትራክቸር፣ የኤንጂኦዎች፣ ነን ገቨርንመንታል ኢንስቲትዩሽኖች፣ ሲቪክ ኦርጋናይዜሽኖች ትብብር አልተመለከትኩም። ሌላ ቦታ ላይ የነበረው አይነት ሰላም አልነበረም። እዚህ ግን ደግሞ ማህበረሰቡ በጣም ስትሮንግ ነበር። ኢንፎርስመንቱን ተከላክሎ ነበር ማለት ይቻላል። ከዚህ በኋላ ምን ሊሆን ይችላል? ነው እንግዲህ ምናየው ይሆናል ወደፊት እንዴት እንደሚቀጥል፣ የት ሊሄዱ ይችላሉ። ትላንትና የቦርደር ዛሩ እንደተናገረው ወደ ሌሎች ስቴቶች እንደሚሄዱ ገልጸዋል። አንዳንዶቹ ፖርትላንድ፣ ኮሎራዶ ሊሆን እንደሚችል የተናገሩ ነው። አንዳንዶቹ ወደ ፔን ስቴት እንደሄዱም ወይም እዛ ፊላደልፊያ አካባቢ ያለ ስትሮንግ የሆነ ኢንፎርስመንት ይኖራል ብለው ኤክስፔክት ያደርጋሉ። እስካሁን እርግጠኛ መሆን አይቻልም። ግን ሚኒሶታ ውስጥ የመጣው የአይስ ኢንፎርስመንት 30% ነው እና በጣም ማሲቭ ነው። ካለው አጠቃላይ ፎርስ 30% ቦርደር ኤንድ አይስ ኤጀንቶች ናቸው። ኢንፎርስ የተደረገው በጣም አነስተኛ የኢሚግራንት ኮሚኒቲ ያለበት ስቴት ላይ ነው። አጠቃላይ ፍሎሪዳ ውስጥ እና ቴክሳስ ውስጥ ያለው አንዶክመንትድ ኢሚግራንት ሚኒሶታ ውስጥ ያለውን ህዝብ በጠቅላላ ይበልጣል። ቴክሳስ እና ፍሎሪዳ ብቻ ያለው ዶክመንት የሌለው ኢሚግራንት ሚኒሶታ ውስጥ ያለውን አጠቃላይ ፖፑሌሽን ይበልጣል። ይሄ የሚያሳየን በጣም አነስተኛ የሆነ ኢሚግራንት ፖፑሌሽን ያለበት ነው። ነገር ግን አግሬሲቭ የሆነ ኢንፎርስመንት የተመለከትንበት ነው። ምናልባት ወደፊት ወደ ፍሎሪዳ ወደ ቴክሳስ በብዙ አንዶክመንትድ ኢሚግራንቶች ወዳሉበት ፎከስ እንደሚሆን ከትላንትናና ከትላንት ወዲያ የነበረው የሴኔት ኮንሰልቴሽን ይጠቁማል። ሴኔት ላይ የቀረቡት የሴኔት ሂሪንግ ላይ የቀረቡት የዲኤችኤስ ኦፊሰሮች እንደገለጹት ወደ 1.5 ሚሊዮን አካባቢ አንዶክመንትድ ኤንድ ዲፖርቴሽን ኦርደር የተላለፈባቸው ኢሚግራንቶች አሜሪካ ውስጥ አሉ። የመጨረሻ የኮርት ቀናቸውን የተመለከቱ
ፍርድ ቤቱ ከአሜሪካ ውስጥ ዲፖርት እንዲደረጉ የወሰነባቸው 1.5 የሚሆን ፖፑሌሽን አለ 1 ሚሊዮን ማለት ነው። እና ይሄን ለማስወጣት ትልቅ ፎከስ አድርገው እንደሚሰሩ ጠቁመዋል። እነዚህ በአብዛኛው ያሉት እነዚህ የሪፐብሊካን ስቴቶች ላይ ነው። ለምሳሌ እንደ ቴክሳስ፣ እንደ ፍሎሪዳ፣ ከዛ በኋላ ምናልባት ዋሽንግተን ስቴት ናቸው በብዛት ያሉት። ቀጥሎ ኒውዮርክ ስቴት ነው። እና እነዚህ ላይ ፎከስ ሊደረግ እንደሚችል ነው የኔ ግምት ከሂሪንጉ እንዳደመጥኩትና ምናልባት ያን ተመልክቶ መተንበይ ከተቻለ። እኔ ሁል ጊዜ እንደምለው የተረጋጋ ውሳኔ መወሰን ጥሩ ነው። የፈጥኖ ይሄ ነገር እየመጣብን ነው ብሎ ስቴት አለመቀየር ወይም ደግሞ አንዳንድ እርምጃዎችን አለመውሰድ ወሳኝ ነው። ችግር ያለብን ሰዎች እንግዲህ ሎየር ይዘን መጠበቅ፣ ተዘጋጅተን መጠበቅ ሌላ አድቫይዝ የማረገው ሂደት ነው። ከዚህ ሂደት የተማርነው በተለይ በጣም ትልቅ የተማርነው ነገር የፌደራል ፍርድ ቤቶች ከኢሚግራንት ጎን ከህጉ ጎን እንደቆሙ የሚያሳይ ነው። ስለዚህ ትልቅ ሚና የተጫወቱት የፌደራል ኮርቶች ነበሩ ሚኒሶታ ላይ በነበረ ሂደት። ስለዚህ ፌደራል ኮርት ላይ ለምናስገባቸው አፕሊኬሽኖች ሬዲ ሆኖ መጠበቅ፣ ድንገት ከታሰርን ምናልባት የኢሚግሬሽን ኮርቶች ቦንድ ላይ ፈቅዱልን ስለሚችሉ ማለት ነው። ለነዛ ዝግጁ ሆኖ መጠበቅ ጥሩ ነው። አንዳንድ ጊዜ ለምሳሌ ሚኒሶታ ላይ ያለውን ኢንፎርስመንት ሸሽተው ሲሄዱ የተያዙ ሰዎች አሉ እና አንዳንዴ ምናልባት እንደዚህ አይነት ጥድፊያ የሞላበት ውሳኔ ስንወስድ ራሳችንን ላላስፈላጊ አደጋ ውስጥ ልናጋለጥ እንችላለን። ስለዚህ እንደዚህ አይነት ውሳኔዎችን አለመወሰን፣ መረጋጋት። አንዳንድ ኦፕሬሽኖች 2-3 ወር ይቆያሉ፣ ከዛ ሊያበቁ ይችላሉ። ያንንም ከግንዛቤ መውሰድ ጥሩ ነው። የኦፕን ሶርስ ኢንተለጀንስ ተንታኝ የሆነው ሪች ቴድ ዛሬ ባሰራጨው መረጃ ኢትዮጵያ የሩሲያን ታይፎን ኬ ወይንም ካማዝ 53949 የተሰኘ ወታደራዊ ተሽከርካሪ መታጠቋን ገልጿል። ዘጋቢው በቪዲዮ አስደግፎ ባሰራጨው መረጃ ተሽከርካሪዎቹ በጠፍጣፋ ተጎታች የጭነት መኪና ላይ ሲጓዙ አሳይቷል። በቪዲዮ ላይ 2 የጭነት መኪናዎች የሚታዩ ሲሆን እያንዳንዳቸውም 2 የወይራ ቀለም ያላቸው ታይፎን ኬ የያዙ ናቸው። ይህም እነዚህ ተሽከርካሪዎች በኢትዮጵያ ውስጥ በስራ ላይ መሆናቸውን የሚያሳይ መሆኑን ገልጿል። ታይፎን ኬ በ2010 የተጀመረው የሩሲያ የታይፎን ወታደራዊ ተሽከርካሪዎች ፕሮግራም አንዱ አካል ሲሆን በሩሲያ ጦር ኃይል ውስጥ ለጥብቅ ወታደራዊ ጉዞ የአዲስ ትውልድ ውጤት ናቸው። በተለይ ካማዝ 53949 የተሰኘው ሞዴል ከዚህ ቀደም ከነበሩት ምርቶች በተሻለ ብቃት እንዳላቸው የጠቀሰው ዘጋቢው ፈንጂዎቹ ወደ አዲስ የቦምብ አይነቶች መቋቋም የሚችሉ መሆናቸውን አስታውቋል። ከሴራሚክና ከብረት የተሰራ ጋሻ እንዳላቸው የጠቀሰው ዘጋቢው በዚህም ከመድፍና ከትናንሽ ጦር መሳሪያዎች ጥቃት መከላከል እንደሚያስችሉ አስረድቷል። ይህ ወታደራዊ ተሽከርካሪ 15 ቶን ክብደት ያለውና በ350 የፈረስ ኃይል ሞተር የሚንቀሳቀስ ሲሆን በሰዓት እስከ 105 ኪሎ ሜትር እንደሚጓዝም አስታውቀዋል። እነዚህ ተሽከርካሪዎች ለኢትዮጵያ መከላከያ ሰራዊት እንዴት ሊደርሱ እንደቻሉ ከሩሲያም ሆነ ከኢትዮጵያ በኩል ምንም የተባለ ነገር እንደሌለ ዘጋቢ ጨምሮ ገልጿል።